ጤና ይስጥልኝ ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 11 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 5 ቬክተር ፕሮዳክት ፓርት 5.5 ክሮስ ፕሮዳክት የሚለውን ርዕስ ነው። በባለፈ ቪዲዮ ላይ ቬክተር ኢን 3 ዳይሜንሽን ወይም ቬክተር ኢን ስፔስ የሚል ርዕስ ነበረ ያስተማርኳችሁ። ከዛ ቀደም ባለው ቪዲዮ ላይ ደግሞ ስለ ዶት ወይንም ስካለር ኦር ኢነር ፕሮዳክት የሚል ቬክተርን ፕሮዳክት ፈልገናል። ክሮስ ፕሮዳክት እና ዶት ፕሮዳክት ልዩነቱን ዛሬ እናያለን። የዶት እና የክሮስ ፕሮዳክት ልዩነት ማለት ነው። ዶት ፕሮዳክት ውጤቱ ስካለር ወይም ሲንግል የሆነ ስካለር ነምበር ሲሆን ክሮስ ፕሮዳክት ደግሞ መልሶ ቬክተር ነው። ቬክተሩን አባስተን የምናገኘው ሌላ ቬክተር መሆኑ ነው እንግዲህ ለየት የሚያደርገው ክሮስ ፕሮዳክት ማለት ነው። በዛሬው ቪዲዮ ላይ ስለ ክሮስ ፕሮዳክት በርከት ያሉ ምሳሌዎች፣ ኤክሰርሳይዝ እንደዚሁም ኤሪያ ወይም ኤሪያ ኦፍ ስፓን እናያለን። ኤሪያ ኦፍ ስፓን ሚንስ ዘ ማግኒቲዩድ ኦፍ ዘ ክሮስ ፕሮዳክት ኦፍ ቱ ቬክተር ማለት ነው። እሱንም በሰዓቱ ስንደርስበት እናያለን። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ አስተያየት ጥያቄ ካላችሁ ጻፉልኝ። ቪዲዮውን ላይክ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ክሮስ ፕሮዳክት ዴፊኒሽን 5.7 given to non-zero vector u1 in the I plus u2 in the j plus u3 in the k 3-dimensional vector or vector in space ነው and vector v is equal to v1 in the I plus v2 in the j plus v3 in the k, then the cross product of u and v is the vector u cross v is equal to the determinant of the first row ijk and the coefficient of each vector. ምን ማለት መሰላችሁ? ዲተርሚናንት ስትፈልጉ ታስታውሱ ከሆነ ለምሳሌ 3x3 ማትሪክስ በሚሆንበት ጊዜ ዲተርሚናንት ስንፈልግ የመጀመሪያውን እንወስድና that means in this case I ማለት ነው then first row first column reject ታደርጉና u2 v2 minus u2 u3 v2 u3 in the I minus በሁለተኛ ደረጃ ደግሞ ኮለመን 2 እና ሮ 1 ሪጀክት ታደርጋላችሁ j times u1 v1 minus v1 u1 u3 v1 u3 ፕላስ ሶስተኛው ደግሞ ሪጀክት የምታደርጉት ሶስተኛውን ኮለመን ፈርስት ሮ የመጀመሪያው ብቻ ነው የምትወስዱት። ኮለመኑን ብቻ እየቀያየርን ልክ ዲተርሚናንት እንደሰራ ነው ማለት ነው። ዘን u1 v2 minus v1 u2 ይሆናል ማለት ነው ኢንዘኬ። አሁን ይጋ ቁጥር ቢሆን ውጤቱ ምንድነው ስንል ፕሮዳክቱ ራሱ ቬክተር መሆኑ ነው ማለት ነው። ቬክተር ነው የሚሆነው ምክንያቱም ijk እንዳሉ ናቸው። now እስኪ የመጀመሪያ ምሳሌ እንመልከት። if u is equal to I plus 3j plus 4k and v is equal to 2I plus 7j minus 5k, then find the cross product ነው ጥያቄው። ክሮስ ፕሮዳክቱን መፈለግ ማለት ነው። then u cross v is equal to the determinant I j k, the coefficient of u 1 3 4 and the coefficient of v 2 7 minus 5 is equal to first I times ማንን ነው ሪጀክት የምታደርጉት 3 times negative 5 3 times negative 5 that means first row first column የመጀመሪያውን ሮ እና የመጀመሪያውን ኮለመን ሪጀክት ስታደርጉ የምታገኙት 3 በኔጌቲቭ 5 ኔጌቲቭ 15 ኔጌቲቭ 15 minus 28 minus j times j ማለት ደግሞ ሁለተኛው ኮለመን ነው። ዘን ፈርስት ኮለመን ሰከንድ ኮለመን ፈርስት ሮ ሪጀክት ስታደርጉ 1 4 2 ኔጌቲቭ 5 ይቀራል።
1 ሲባዛ በኔጌቲቭ 5 ሲቀነስ 2 ሲባዛ በ4 8 ፕላስ ኬ ታይምስ ኬ ሰርድ ኮለመን ላይ ነው ያለው። ፈርስት ሮ ሰርድ ኮለመን ሪጀክት ስናደርግ 1 ታይምስ 7 7 ማይነስ 3 ታይምስ 2 6 ይሆናል ማለት ነው። ናው ይሄን ስታቃልሉት ኔጌቲቭ 15 ማይነስ 28 ኔጌቲቭ 43 ኢን ዘ አይ ሎክ 43 ኢን ዘ አይ ኔጌቲቭ 5 ኔጌቲቭ 8 ኔጌቲቭ 13 ታይምስ ኔጌቲቭ ጄ 13 ጄ ፋይናሊ 7 ማይነስ 6 1 ፕላስ ኬ ይሆናል ማለት ነው። አሁን ይሄ ሁለቱ ቬክተሮች መጀመሪያ የተሰጡት ቬክተሮች ዩ እና ቢ ክሮስ ፕሮዳክታቸው ራሱ ቬክተር ነው። ክሮስ ፕሮዳክታቸው ራሱ ቬክተር ነው። ዶት ፕሮዳክት ቢሆን ምንድን ነበር የሚሆነው? ስካለር የሆነ ሲንግል ነምበር ነበር የሚሆነው አይደለ? ይህንን ቀደም ሲል ተምራችኋል። ሁለተኛው ምሳሌ ፋይንድ ዘ ማግኒቲዩድ ኦፍ ዩ ክሮስ ቪ። መጀመሪያ ማግኒቲዩዱን ከመፈለጋችሁ በፊት ዩ ክሮስ ቪውን እንፈልጋለን። ዩ ክሮስ ቪውን መፈለግ አለብን። ዩ ክሮስ ቪ አይ ጄ ኬ ናው ኮኤፊሽንት ኦፍ ዩ 3 3 4 5 7 8 9 7 8 9 ይሄ ዲተርሚናንቱን ነው የምትፈልጉት። is equal to I times first row first column ሪጀክት ስታደርጉ 4 times 9 36 36 minus 40 minus j times first row second column 3 በ9 ፈርስት ሮ ሰከንድ ኮለመን የምትተውት ነው። ከዛ የቀረው ነው ዲያጎናል የምታባዙት 3 በ9 27 ማይነስ 35 ፕላስ ኬ ታይምስ ፈርስት ሮ ሰርድ ኮለመን ሪጀክት አድርጉ 3 በ8 24 7 በ4 28 24 ማይነስ 28 now negative 4i minus plus 8 in the j plus minus 4 in the k ይሄ u cross v ነው። u cross v now magnitude of u cross v is equal to 100 radical of negative 4 square plus 8 square plus negative 4 square which is equal to 96 4 times radical 6 ይሄ ማግኒቲዩድ እንደምታወቀው ቬክተር አይደለም፣ ውጤቱ ስካለር ነው የሚሆነው። የመጀመሪያው አንቲ ኮሚታቲቭ ነው። ኮሚታቲቭ ታውቃላችሁ የቀይ ጌር ማለት ነው። ነገር ግን ክሮስ ፕሮዳክት ላይ አንቲ ኮሚታቲቭ ነው። ዛት ሚንስ ዩ ክሮስ ቪ እኩል እንዲሆን ኔጌቲቭ ኦፍ ቪ ክሮስ ዩ ነው የሚሆነው። ዛት ሚንስ አንቲ ኮሚታቲቭ ይባላል። ሌላው መልቲፕሊኬሽን ባይ ስካለር፣ በስካለር ብታባዙት ሌትስ ሴይ አር ስካለር ነምበር አር ታይምስ ዩ ክሮስ ቪ ኢዝ ኢኳል ቱ አር ታይምስ ዩ ክሮስ ቪ ኦር ዩ ክሮስ አር ታይምስ ቪ ማለት ነው። ስለዚህ ይሄ ተመሳሳይ ነው። ሌላው ዲስትሪቢዩቲቭ ኦቨር አዲሽን ማለት ነው። ዲስትሪቢዩቲቭ ፕሮፐርቲ ነው። ዩ ክሮስ ቪ ፕላስ ደብሊው ኢዝ ኢኳል ቱ ዩ ክሮስ ቪ ፕላስ ዩ ክሮስ ደብሊው። ሌላው ኦርቶጎናል ፕሮፐርቲ የምንለው ዩ ክሮስ ቪ ዶት ዩ ኢዝ ኢኳል ቱ ዩ ክሮስ ቪ ዶት ቪ ዜሮ ነው የሚመጣው ኦርቶጎናል ፕሮፐርቲ ላይ። ሌላው ክሮስ ፕሮዳክት ኦፍ ዜሮ ታይምስ ኦር ዩ ክሮስ ዊዝ ዜሮ ነው። ዘ ክሮስ ፕሮዳክት ኦፍ ቬክተር ዊዝ ኢትሰልፍ ከራሱ ጋር አንድ ቬክተር ከራሱ ጋር ክሮስ ፕሮዳክቱ ምንድነው የሚሆነው? ዜሮ ነው የሚሆነው። ዘ ክሮስ ፕሮዳክት ኦፍ ዘ ዩኒት ቬክተር አይ ታይምስ አይ ኢዝ ኢኳል ቱ ጄ ታይምስ ጄ ኢዝ ኢኳል ቱ ኬ ታይምስ ኬ ዜሮ ነው የሚመጣው። ዶት ፕሮዳክት ላይ ታስታውሱ ከሆነ አይ ዶት
አይ ውጤቱ አንድ ነው በዶት ፕሮዳክት ማለት ነው። በክሮስ ፕሮዳክት አይ ክሮስ አይ 0 ነው። ይሄ ልዩነት ነው። ሌላው ትሪፕል ስካለር ፕሮዳክት ዩ ዶት ቪ ክሮስ ደብሊው ኢዝ ኢኳል ቱ ዩ ክሮስ ቪ ዶት ደብሊው ከዚህ ጋር ተመሳሳይ ነው። እነዚህም ፕሮፐርቲ ከያዝን ከላይ 0 የሚሆነውን አውቀናል። 0 የሚሆነው ለምሳሌ አይ ክሮስ አይ 0 ነው ተብሏል። ጄ ክሮስ ጄ 0 ነው። ኤንድ ኬ ክሮስ ኬም 0 ነው። ከዛ ውጪ አይ ክሮስ ጄ ፖዚቲቭ ኬ ነው። ጄ ክሮስ ኬ አይ ነው። ኬ ክሮስ አይ ጄ ነው። እነዚህ ሁሉ ፖዚቲቭ ነው የሚመጡት። ከዚህ ተቃራኒ ሲሆን ግን አይ ታይምስ ጄ ፖዚቲቭ ከሆነ ጄ ታይምስ አይ ኔጌቲቭ ነው። ከላይ አንቲ ኮሚታቲቭ ፕሮፐርቲ ያለው ባልነው መሰረት ኬ ታይምስ ጄ is equal to ይሄኛው ኔጌቲቭ ነው። ኔጌቲቭ አይ ነው። ናው አይ ክሮስ ኬ is equal to ኔጌቲቭ ጄ። እነዚህ ሶስቱ ይሄኛው አይ ነው ኔጌቲቭ አይ። ይሄ ፕሮፐርቲ መርሳት የለባቸውም። ጄ ክሮስ አይ ኔጌቲቭ ነው። አይ ክሮስ ጄ ፖዚቲቭ ኬ ነው ማለት ነው። ቦታ ሲቀያየር አንቲ ኮሚታቲቭ ብለናል ከላይ። አይ ክሮስ ጄ ፖዚቲቭ ነው ዘን ጄ ክሮስ አይ ኔጌቲቭ ኬ ይሆናል ማለት ነው። በዛ ነው የምትረዱት። የመጀመሪያው ኤክሰርሳይዝ ኢፍ ቬክተር u is equal to 1 over 2i plus 3j plus k and v is equal to 2i minus 3 over 4j minus 2k then find the following u cross v ፈልጉ ነው። u cross v i j k ታደርጋላችሁ። coefficient of u 1 over 2 3 1 2 minus 3 over 4 minus 3 over 4 and minus 2 የዚህን ዲተርሚናንት መፍ i times first row first column ሪጀክት ስታደርጉ 3 በ2 ኔጌቲቭ 6 minus of minus plus 3 over 4 minus j times first row second column አንድ ሁለተኛ በኔጌቲቭ 2 ኔጌቲቭ 1 ሁለት ሲባዛ በአንድ ሁለት plus k times first row third column ሪጀክት አድርጉ። that means 1 over 2 times negative 3 over 4 minus 3 over 8 minus 6 ማለት ነው እዚህ ጋር minus 6 now I times 6 በ4 24 ሲደመር 3 negative 21 over 4 in the I plus 3 in the J ይሄ ኔጌቲቭ ነው 8 በ6 48 ከ3 ጋር ኔጌቲቭ 51 over 8 in the K ክሮስ ፕሮዳክቱ ይሄ ነው። ከኔጌቲቭ v ክሮስ u ጋር b ስለዚህ ይሄ በነገራችን ላይ ይሄ ቫልዩ u ክሮስ v ነው አይደል? u ክሮስ v ከማን ጋር እኩል ነው ብለናል? the negative of v ክሮስ u ጋር እኩል ነው ብለናል በአንቲ ኮሚታቲቭ ፕሮፐርቲ። ስለዚህ a እና b ተመሳሳይ ይሆናል መልሱ ማለት ነው። ሌላው b ራሱ ጥያቄ ነው። ከላይ ያለው ራሱ ጥያቄ ነው። u ክሮስ u አሁን ሁሉንም መስራት አይጠበቅብንም። እሺ አንድ ቬክተር ከራሱ ጋር ክሮስ ፕሮዳክቱ ውጤቱ ምንድነው ብለናል? 0 ነው ብለናል። 0 ነው ብለናል። u ክሮስ u or v ክሮስ v is equal to 0 ነው። ማረጋገጥ ከፈለጋችሁ አረጋግጡት። ውጤቱ ግን 0 ነው። ሌላው u ዶት u ክሮስ v u ዶት u ክሮስ v ማለት መጀመሪያ u ክሮስ v ከላይ ሰርተናል። ኔጌቲቭ 21 over 4 in the I plus 3 in the J minus 51 over 8 in the K ይሄ መጥቶልናል u ክሮስ v። now አሁን የምንፈልገው u ዶት u ክሮስ v የሚለውን እንፈልጋለን።
ይህ ማለት ዩ ማለት አንድ ሁለተኛ ዶት ፕሮዳክት ነው። በነገራችን ላይ በመካከላቸው ያለው ዶት ፕሮዳክት ነው። ናው 1/2 ኢን ዘ አይ ፕላስ 3 ኢን ዘ ጄ ኤንድ ኬ ይሄንን ታይምስ ዶት ፕሮዳክት ነው በመካከላቸው ያለው -21/4 ኢን ዘ አይ ፕላስ 3 ኢን ዘ ጄ ማይነስ 51/8 ኢን ዘ ኬ ይሄን ስንፈልግ አንድ ሁለተኛ ሲባዛ በ-21/4 -21/8 አይ ታይምስ አይ አንድ ይመጣል። ዶት ፕሮዳክት ነው እየሰራን ያለ ነው። ሉክ ክሮስ ፕሮዳክት አይደለም፣ በመካከላቸው ዶት ነው። አሁን እዚህ ጋር አይ ታይምስ አይ አንድ ነው የሚሆነው። አይ ዶት አይ ውጤቱ ምንድን ነው? ሶሪ አንድ ነው። አይ ዶት አይ አንድ ነው። አንድ ሲባዛ በ-21/8 21/8 በጣም ጥሩ። ይህንን ከሌላው ጋር ብናባዛው ዜሮ ነው። ሉክ አስታውሱ አይ ዶት ጄ ዜሮ ነው። አይ ዶት ኬ ራሱ ምንድን ነው? ዜሮ ነው። ዶት ፕሮዳክት ላይ አይ ዶት ጄ ዜሮ ሲሆን አይ ዶት ኬ ዜሮ ነው። ከራሱ ጋር ሲሆን ብቻ አንድ ይመጣል ማለት ነው። ስለዚህ አንድ ሁለተኛ አይ ሲባዛ በ3 ጄ ባደረገው ዜሮ ይመጣል። ስለዚህ በቀጥታ ለየብቻ ማባዛት ነው ማለት ነው። 3 ጄ ሲባዛ 3 ጄ 9 ይመጣል። ጄ ታይምስ ጄ አንድ ነው። ጄ ታይምስ ጄ አንድ ነው። ጀስት አይ ታይምስ አይ አንድ እንደሆነው ማለት ነው በዶት ፕሮዳክት። ናው ኬ ታይምስ -51/8 ኬ ማይነስ 51/8 ይመጣል ማለት ነው። ኬ ምናምን የለም። ልክ እዚህ ጋር ኬ ዶት ኬ አንድ ነው። ከዛ ውጭ ግን ዜሮ ነው ማለት ነው። ከዛ ውጭ ያለው ዜሮ ነው። እዚህ ኳልቱ አሁን የጋ በማባዛት ጊዜ ምንድን ነበር የምናደርገው? የመጀመሪያውን ከመጀመሪያው እናባዛለን። የመጀመሪያውን ከሁለተኛው ጋር እናባዛለን። አሁንም የመጀመሪያውን ከሶስተኛው ጋር ነበር አይደል የምናባዛው? ነው ግን ሁለቱ ዜሮ ይመጣሉ። በዚህም ብዜታቸው ሁለቱ ዜሮ ይመጣሉ። ማናማ አንድ ሁለተኛ አይ በ3 ጄ አይ እና ጄ ሲሆኑ ዜሮ ስለሚመጡ ነው። ስለዚህ ሙሉ ዜሮ ያደርግባቸዋል። አይ ከኬ ጋር ሲሆንም ዜሮ ይመጣል። በቃ ስለዚህ ከራሱ ጋር ነው የሚባዛው ማለት ነው። በዚህ ጊዜ የዚህ ውጤቱ ምንድን ነው? ዞሮ ዞሮ መጨረሻው ዜሮ ነው ማለት ነው። ከፈለጋችሁ 8 የጋራ ውሰዱ። -21 ፕላስ 9 በ8 72 ሲቀነስ 51 ማለት ነው። ሲቀነስ 51 -21 -51 -72 ፕላስ 72/8 ዜሮ። ያው ጥያቄ ነው። አሁንም እዚህ ጋር የምትመለከቱት ሌትስ ሴይ ኢፍ ዩ ኢዝ ኢኳል ቱ 1/2 ይህም በነገራችን ላይ ተመሳሳይ ነው። ቪ ክሮስ ዩ ክሮስ ቪ ውጤቱ ዜሮ ነው። ልክ ከላይ እንደሰራ ነው ማለት ነው። ምንም ለውጥ የለውም። ዩ ክሮስ ቪ ከላይ ሰርተነዋል። ከፈለጋችሁ ማረጋገጥ እንችላለን። እዚህ ጋር ቪ ማለት 2 ማይነስ 3 ሉክ 2 አይ ማይነስ 3/4 ጄ ማይነስ 2 ታይምስ ኦፍ ኬ ሲባዛ -21/4 ኢን ዘ አይ ፕላስ 3j ማይነስ 51/8 ኢን ዘ ኬ። ይህን ታስታውሳላችሁ መጀመሪያ ላይ ያመጣ ነው። እዚህ ጋር -21/2 ማይነስ 3 በ3 9/4 ፕላስ 51/4 እሺ፣ አራት የጋራ እናውጣ። እዚህ ጋር ለሁለት -42 ፕላስ ማይነስ 9 ፕላስ 51 ማለት ነው። -42 እና -9 -51 ነው የሚመጣው። -51 ፕላስ 51/4 is equal to 0 ማለት ነው።
መጀመሪያ ላይ ያው ዜሮ ነው የሚመጣው ብያችሁ ነበር። ማግኒቲዩድ ኦፍ ዩ ክሮስ ቪ ማግኒቲዩድ ኦፍ ዩ ክሮስ ቪ መጀመሪያ ዩ ክሮስ ቪው ስንት ነበረ? ኔጌቲቭ 21 ኦቨር 4 ፕላስ 3j ማይነስ 551 in the k over 8 እሺ ማግኒቲዩዱን እዚህ ጋር እንፈልገው 21 ኦቨር 4 441 ነው አይደል የሚመጣው ይሄ 441 16ኛ ሲደመር 9 ሲደመር 51 ኦቨር 8 ኦኬ ዩ ክሮስ ቪ ማግኒቲዩድ አንደር ራዲካል ፕላስ 9 ፕላስ 51 ኦኬ 51 ስኩዌር 51 ታይምስ 51 5 0 6 2 200 2605 2605 ኦቨር 8 ጠቅላላ ድምሩ 4941 64ኛ ይመጣላችኋል። እዚህ ጋር ስትሰሩት 64 ለ16 4 ጊዜ 4 በ41 በ441 1764 ሲደመር 9 በ64 642 ሲደመር 2605 4941 64ኛ ሶሪ እዚህ ጋር 64 መጠቀም እችላለሁ መጀመሪያ በአንድ ላይ በራዲካል ውስጥ ማለት ነው። ሲቃለል 9 ራዲካል 61 ኦቨር 81 ሶሪ 8 ይመጣል ማለት ነው። ይሄ ቀላል ነው። ሌላ ሁለተኛው ጥያቄ let v is equal to I plus 3j plus 5k and v is equal to 5i plus 6j minus 6 be vectors then find the cross product u cross v and magnitude of u cross v ነው የሚለው መጀመሪያ u cross v ን ፈልጉ ከዛ ማግኒቲዩድ ኦፍ u cross v ን እንደዚሁ ስለዚህ u cross v is equal to I j k magnitude sorry coefficient of u 135 5 6 minus 6 5 6 minus 6 is equal to I times minus 18 minus 30 minus j times first row first row second column reject ስታደርጉ 6 minus 15 now 18 ሲቀነስ 30 ይሄ ኔጌቲቭ 50 sorry negative 48 in the I plus 31 in the j plus k sorry negative ነው የሚሆነው 6 9 negative 9 in the k ከዛ magnitude of u cross v magnitude of u cross v radical minus 48 square plus 31 square plus 9 square ማለት ነው። ይሄ ኔጌቲቭ 2304 ሲደመር 31 ስኩዌር 961 ኔጌቲቭ 9 ስኩዌር 81 ነው። በአንድ ላይ 3346 አካባቢ ይመጣላችኋል። 3346 የሚቃለል ከሆነ ሞክሩ ሲምፕሊፋይ የሚሆን ከሆነ ሌላው የሶስተኛ ጥያቄ question number 3 given u cross v if u is equal to I plus k and v is equal to I plus j plus k u cross v ነው የምትፈልጉት ቀላል ነው ኦኬ I j k
ኦኬ 2 ጄ የለም 0 ታደርጋላችሁ። ኬ አንድ ነው። አንድ ሁሉም ጋር ማለት ነው። ናው አይ ታይምስ 0 ሲባዛ በአንድ ሲቀነስ 1 ማይነስ 1 ማይነስ ጄ ታይምስ ፈርስት ሮ ፈርስት ሰከንድ ኮለመን ሪጀክት ስታደርጉ 2 በ1 2 1 ሲቀነስ 1 ሶሪ 1 ታይምስ 1 1 ናው ፖዘቲቭ 1 ይመጣል ማለት ነው። 2 ሲባዛ በ1 ሲቀነስ 1 ሲባዛ በ1 ፕላስ ፈርስት ሮ ሰርድ ኮለመን ሪጀክት ስታደርጉ 2 በ1 ሲቀነስ 1 በ0 2 ኬ ማለት ነው። ሌላው የአራተኛ ኩዌሽን ነምበር 4 ምንድን ነው የሚላችሁ? ጊቨን ኤ ቬክተር ዩዝ ኢኳል ቱ አይ ፕላስ 3 ጄ ማይነስ 2 ኬ ክሮስ አይ ፕላስ 3 ኬ ዘን ፋይንድ ዘ ማግኒቲዩድ ኦፍ ዩ ነው የሚለው። ማግኒቲዩድ ኦፍ ዩ በጣም ጥሩ። መጀመሪያ ውስጥ ክሮስ ፕሮዳክቱን መፈለግ ነው። አይ ጄ ኬ የዩን ማለት ነው። ስለዚህ 1 3 ማይነስ 2 1 0 3 is equal to I times first row first column ስትተዉ 9 9 minus j times first row second column reject 1 times 3 3 minus of minus 2 positive ይሆናል 5 ማለት ነው plus k times first row third column ትተውትና ሌላውን ታባዛላችሁ 1 ሲባዛ በ0 ሲቀነስ 3 finally 9i minus 5j minus 3k ይሄ የመጨረሻው ይሆናል። ማግኒቲዩዱን ፈልጉ ይላል። የዚህ magnitude of u is equal to 9 square plus negative 5 square plus negative 3 square እሺ እዚህ ጋር ላምጣና ልጨርሰው። magnitude of u is equal to 9 square 81 ሲደመር 25 ሲደመር 9 ራዲካል 150 ይመጣላችኋል ማለት ነው የመጨረሻው። ኤግዛምፕል 3 find the area of parallelogram formed by the vector u is equal to 3i plus j and v is equal to 2i plus 3j spanned between them area of span እዚህ ጋር ስለ ኤሪያ ነው የምናየው። ኤሪያ ማለት the magnitude of u cross v ማለት ነው። ማግኒቲዩዱ ኤሪያ ይባላል። ናው መጀመሪያ ዩ ክሮስ ቪውን ትፈልጋላችሁ። እዚህ ጋር ዩ ክሮስ ቪ አይ ጄ ኬ አለ። ኮኤፊሽንት ኦፍ ዩ 3 1 ኬ የለም 0 ናው ፋይናል ኮኤፊሽንት ኦፍ ቪ 2 3 0 ይሆናል። now I 1 times 0 minus first row first column reject አድርጉና 1 times 0 0 minus 3 times 0 0 0 in the I minus j times first row second column reject ስታደርጉ 3 ሲባዛ በ0 0 2 ሲባዛ በ0 0 0 in the j plus 3 ፈርስት ሮ ሰርድ ኮለመን ተውታውን 3 በ3 9 ሲቀነስ 2 7 ኢንዘኬ ይሆናል ማለት ነው። ናው ማግኒቲዩድ ኦፍ ዩ ክሮስ ቪ is equal to 7 ስኩዌር ራዲካል ማለት ነው። ውጤቱ ስንት ነው? 7 ራሱ ይሆናል ማለት ነው። እሺ ኤግዛምፕል 4
if u and v are two vector represents 2i plus 3j plus 4k and v is equal to I plus 3j plus 5k, then find the area of the parallelogram spanned between them. U cross v is equal to I j k. Coefficient of u 2, 2, 3, 4, 1, 3, 5. ፈርስት ሮ ፈርስት ኮለመን ተውትና ከዛ ክሮስ እያባዛችሁ አቀናንሱት። 3 በ5 15 3 በ4 12 15 ሲቀነስ 12 j times ፈርስት ሮ ሰከንድ ኮለመን ሪጀክት አድርጉት። 1 በ2 5 1 በ4 ሶሪ 2 በ5 10 1 በ4 4 6 ይመጣል ማለት ነው። 10 ሲቀነስ 4 ፕላስ k times ፈርስት ሮ ሰርድ ኮለመን ሪጀክት አድርጉ። 2 በ3 6 ሲቀነስ 3 ማለት ነው። ይሄ 3 in the I 6 in the j 3 in the k. now magnitude of u cross v is equal to area ይሆናል ማለት ነው። area is equal to magnitude of u cross v is equal to 3 ስኩዌር 9 6 ስኩዌር 36 እንደገና 3 ስኩዌር 9 ማግኒቲዩዱ 18 36 54 ራዲካል ውስጥ ማለት ነው። ምናልባት ይሄ 3 ራዲካል 54 ማለት 9 በ6 ነው። so 3 ራዲካል 6 ይመጣል ማለት ነው። የመጨረሻ ኤክሰርሳይዝ find the area of parallelogram defined by the vector 2i plus j and v is equal to I plus 3j. መጀመሪያ ምንድነው የምታደርጉት? u cross v ነው የምትፈልጉት። u cross v I j k 2 1 0 በk ወይም k የለው ቬክተሩ ላይ ስለዚህ 0 ነው የምታደርጉት። 1 3 and 0. now I times 0 minus j times 0 plus 6 minus 1 5 in the k ማለት ነው። ስለዚህ 5k ይመጣል ማለት ነው መጨረሻ ላይ። now magnitude of u cross v is equal to radical 5 square or simply 5 ይመጣል ማለት ነው። 5. okay, question number 2 find the area of triangle with vertex. vertex ተሰጥቷችኋል 1/2 x1 ይሄንን ቨርቴክሱን እያንዳንዱ የመጀመሪያውን x1 y1 x2 y2 x3 y3 ሶስተኛው ቨርቴክስ ማለት ነው። በዚህ መልኩ x1 x2 x3 እና y1 y2 y3 ተሰጣችሁት በኋላ x1 times y2 minus y3 plus x2 times y3 minus y1 plus x3 times y1 minus y2 ይሄ ፎርሙላው ይሆናል ማለት ነው። ትራያንግሉን በዚህ መልኩ ድሮ ማድረግ ትችላላችሁ። እዚህ ጋር እኔ ድሮ እንዳደረኩት ይሄ ከላይ ያለው 8 7 ነው። -1 2 4 -1 ትራያንግሉ ይሄንን ይመስላል በዚህ መልኩ። አሁን x1 y1 ይሄ x1 y1 ይሆናል ማለት ነው። ስለዚህ ፎርሙላችን ይሄ በአጠቃላይ ነው። ስንተካ x1 -1 ነው። -1 times -1 minus 7 plus 4 times 7 minus 2 plus 8 times 2 minus of minus 1 መጨረሻ ላይ 52 ይመጣል። 52 ሲካፈል ለ2 26 ይመጣላችኋል ማለት ነው። ሶስተኛውም እንደዛው ከላይ እንዳደረግነው ምሳሌ ላይ እንደሰራ ነው የምንፈልገው ነው። መጀመሪያ u cross v ን ትፈልጋላችሁ። u cross v is equal to 2 3 1 እዚህ ጋር I j k and coefficient of v 4
1 and 2. Now is equal to I times 6 ሲቀነስ 1 j times 4 ሲቀነስ 4 plus k times 2 በ1 ሲቀነስ 12. Now 5i minus 10k ይሄ 0 ይመጣል እዚህ ጋር ያለው ይሄ 0 በአጠቃላይ magnitude of u cross v is equal to area is equal to 25 plus 100 125 radical finally 5 radical 5 ይመጣል ማለት ነው 125 ማለት 5 radical 5 ወይም 25 በ5 ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁ አመሰግናለሁ። ቪዲዮውን ላይክ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ ርዕስ እንገናኛለን። ለዛሬ አመሰግናለሁ። ቻው